የሚለው የሚግለውም ትግራይ ላይ አሁን ለምሳሌ ከወሰድ ትግራይ ላይ የአቶ ኢሳያስ ፕሪስክሪፕሽን እየተቀበለ የሚተገብር ኃይል ሞመንተም እያጣ ከሄደ ያው በዛ ልክ ይሄ መጣመዱ ምናምን ነገሩ ያበቃለታል። እዛ ያሉ አይ ከአቶ ኢሳያስ ጋር በመጣመር እልቂትና ጦርነት እንጂ መፍትሄ ሊመጣ አይችልም የሚሉ አካላት አሉ። በነገራችን ላይ ትግራይ ውስጥ እኛ ጦርነት ውስጥ መግባት የለብንም፣ የውክልና ጦርነት ውስጥ መግባት በተለይ ከአቶ ኢሳያስ ጋር ከፕሪቶሪያም አንጻር ከህገ መንግስትም አንጻር ተገቢ አይደለም። እንደገና በዛ ላይ አሁን ህዝባችን ሰላም ነው የሚፈልገው። ጦርነት ሰልችቶታል። ጦርነት መሸከም አይችልም። በማይመለከተን ነገር እሳት መቆስቆስ የለብንም። እልቂት ነው የሚያመጣብን። በዛ ላይ ከአቶ ኢሳያስ ጋር በመሆን የሚሳካ የትግራይ ጥቅም አለ ብለናል ምንም ይሏል። እነዚህ ኃይሎች እያሸነፉ በሄዱ ቁጥር እዛ ላይ ጉዳዩ ያበቃል። ነገር ግን እነዚህ ኃይሎች ከተዳከሙ፣ እንደዚህ አይነት ድምፆች እየተዳከሙ ከሄዱ ግን ያኛው ከአቶ ኢሳያስ ጋር መስራት አለብን የሚለው ኃይል የበላይነቱን እያገኘ ከሄደ ያ ነገር ይቀጥላል ብቻ ሳይሆን ወደ አዲስ አበባ በኩል ያለው ወደ ጦርነት የመግባት እድልም እየሰፋ ይሄዳል። ምክንያቱም ከወደብ ከድንበር ጋር የሚያያዝ የለውም ነው ያልኩ ቅድም እንጂ እንደዚህ አይነት አብሮ መስራቶች የ4 ኪሎ የአዲስ አበባን መንበር የሚነቃንቅ ከሆነ ይህ ስል በነገራችን ላይ ኢትዮጵያውያን ተባብረው በተለይ በሰላማዊ እንደምታውቀው የኔ አቋም በሰላማዊ ትግል በሀገራቸው ውስጥ ያለ ስርዓት የማስተካከል የመቀየር ሙሉ መብት አላቸው፣ መደረግም አለበት። ምን ጥያቄ የለውም። እዛ ላይ ችግር የሚሆነው ምንድነው? አንድም በደም መፋሰስ በጦርነት፣ ሁለትም ሻዕቢያ በሚቀድሰውና በሚባርከው አመራር በሚሰጥበት የእንትን አባት ሆኖ ማለት ነው የነፍስ አባት ሆኖ የሚመራበት ግን ኢትዮጵያም እንደ ሀገር አትቀጥልም። ትግራይም እንደ ትግራይ የትግራይ ዕጣ ፈንታም በጣም አደገኛ ነው የሚሆነው ለማለት ፈልጌ ነው። ከዚህ አንጻር መቀዛቀዝ ሊኖር ይችላል ወይ? አዎ። በፖለቲኮ ሚሊተሪ በቲፒኤልኤፍ በኩል ያለው አመራር ይሄ የሸፈተው ወደ አስመራ የሸፈተው ኃይል አቅም እያጣ ከስልጣን እየተገፋ እየተሸነፈ ከሄደ ለዛ ነው አቶ ኢሳያስ ትግራይም ውስጥ አይደለም ኢትዮጵያ ትግራይም ውስጥ እጃቸውን በማስገባት በሚፈልጉት መንገድ አመራር እየሰጡ ፕሪስክሪፕሽን እየሰጡ ይህንን አድርጎ እዚህ ላይ እርምጃ ወሰዱ የሚሉት። ለምሳሌ ከትግራይ አንጻር ቫይታል እንትኖች ብለህ ልታስቀምጣቸው የምትል ነገሮች ኢንትረስቶች አሉ። እነሱ ደግሞ ፕሪቶሪያ ላይ የተገለጹ ነገሮች ናቸው። ለምሳሌ ተፈናቃይ መመለስ፣ የትግራይ መሬት ወደነበረበት ከ2013 ጦርነት በፊት ወደነበረበት መመለስ፣ የዳግመ ግንባታና የሂሊንግ ፕሮሰስ የሪኮንስትራክሽን ፕሮሰስ ውስጥ መግባት፣ ዲዲአር ማካሄድ፣ እንደዚህ የልማት ስራዎች ማስብ። ይሄ ነው አቶ ኢሳያስ እነዚህን ነገሮች አቆዩ ነው የሚሏቸው። ምክንያቱም ለአቶ ኢሳያስ ፕራዮሪቲ አይደለም። ይልቅ ከሌሎች ጋር ተጣምራችሁ ወደ አዲስ አበባ ሂዱ ነው። አሁን በኢትዮጵያውያን ተጣምረው በሰላማዊ ይሁን በሌላ መንገድ ሀገራቸው ውስጥ ያለ ስርዓት ለመቀየር ኢንዲፐንደንትሊ ራሳቸውን ችለው መንቀሳቀስ አንድ ነገር ነው። አቶ ኢሳያስ በሚሰጡት ትዕዛዝ ከሆነ ግን አዲስ አበባ መሄድ አያስፈልግም። መቀለ ላይ የሆነ ያለውን ነገር መረዳት በቂ ነው። ለምሳሌ ተፈናቃዮች ከሚያስመልሱና ወደ ምዕራብ ትግራይ ከሚሄዱ ይልቅ ራያ ላይ ደቡብ ትግራይ ላይ የሚል ማሳሰቢያ ይሰጣሉ። ሌላው እንዳይከዳ ለማስጠንቀቅ ማለት ነው። ሻዕቢያ የተከዳው ተክዶ ከሆነ ማለት ነው። ያ ሙሉ ለሙሉ ኢትዮጵያውያኖችን የማፋጀትና የማባላት ኢትዮጵያውያንን ትግራይ ላይ አዘምቶ ያባላ እንደገና አሁን ደግሞ ትግራዮችንም ከሌሎች ኃይሎች ጋር በማጣመር እንደገና ኢትዮጵያን ከኢትዮጵያውያን ጋር እርስ በራሳቸው ፕሮባብሊ ያለው ሁኔታ አሳስቧቸው ሀገሪቱ ያለችበት ሁኔታ እጅግ አሳሳቢ ስለሆነ የሚደበቅ ነገር አይደለም። ሊወያዩ ተገናኝተው በአሜሪካ በአውሮፓ ተገናኝተው ቢሆን ይደረግ ስለነበረ ነው። ለምሳሌ በአሜሪካ ነበረ ባለፈው የሚዲያ ሽፋን ራሱ ሰጥታችሁታል ታስታውሳለህ። እዛ ላይም አንድ ጥያቄ የቀረበው የውጭ ኃይል በተለይ የኤርትራ መንግስት እዚህ ጉዳይ ላይ ምን እጁ ከምን ላይ ነው የሚል ጥያቄ ተጠይቀዋል። አሁን እነዚህ በሰላማዊ እንቅስቃሴም በታጠቀም የሚሉ ኃይሎች ከሻዕቢያ አንጻር ምን ላይ ነው የተሰለፉት ነው። አሁን አንዳንዶቹ ነው ሻዕቢያ ለኢትዮጵያም ለትግራይም ለቀጠናውም የሚጠቅም ኃይል አይደለም፣ ከሻዕቢያ ጋር ሆነን የምናሳካው ነገር የለም የሚል እምነት ነው ያላቸው። እንደዚህ አይነት ኃይሎች
በጠነከሩና የበላይነቱን ባገኙ ቁጥር ጽምዶን በለው ሌላም በለው በየጊዜው ኢትዮጵያውያንን እና የትግራይ ሰዎችን በማማልም እሳት ውስጥ የመክተት አካሄድ የአሁኑ ብቻ ሳይሆን የበፊቶቹ ማስቀረት ይቻል ነበረ። ያ ነው ፋክተሩ ልፈልግ ነው። እዛ ላይ የሚኖር ውሳኔ ነው የሚወስነው። አንድ ሰው ለምሳሌ ሱዳን ላይ ቢጠራ እንደተባለው ኢኮኖሚስት ላይ አይ እኔ እርስ በራሳችን ተገናኝተን የምንወያይ እንጂ ሻቢያ በሚመራው ድግስማ አልገኝም። ሻቢያ ሲጀመር ምን አለው እዚህ ላይ? ምን ይሰራል እዚህ ላይ? ፎሬን ኤንቲቲ። ትናንት አብይ አህመድ በትግራይ ላይ ከሱ ጋር ሆኖ ሰርቶ የትግራይ ወገኖቻችን ሲጨፈጭፍ ስህተት ከነበረ አሁን ልክ የሚሆንበት ምክንያት የለም። እኛ ልናደርገው አይገባም ማለት ነው መቻል ያለባቸው። ያ ካሉ ያ ጉዳይ እዛ ላይ ያከትማል። በነገራችን ላይ አንድ ኃይልም ከተገኘ በቂ ነው። ከነዛ ውስጥ ለምሳሌ ከትግራይ የተገኘ ሊሆን ይችላል፣ ወይም ከኦሮሚያ ወይም ከአማራ ክልል ነው። እኛ እንደ ኢትዮጵያ አሉላ ይሰማል? የኔ ድምፅ እስካሁን ይሰማ ነበር? የኔ ተቋርጦ ነበር ለ3 ደቂቃ ሙሉ። እሺ ቀጥል አንተ። ያንተ ከተሰማ ችግር የለውም ጨርስ። ተቋርጬ ነበር እኔ። ይሰማል። እና አንድ ከነዛ መሃል ነው ይሄ ኢትዮጵያን ሀገራችን ያለችበት ሁኔታ ያሳስበናል። በምን መልኩ መፈታት አለበት በሚለው መወያየት ግድ ይላል። በሰላማዊ ነው፣ በሌላም በታጠቀም ነው መወያየት ተገቢ ነው። ሻቢያ ግን as a foreign entity ፎሬን እንትን ነው ኤሌመንት ነው። በዛ ቦታ ምን ይሰራል? ከምንስ አንጻር ነው እየገባ ያለው? ትናንት ትግራይ ላይ ወገኖቻችን ላይ ሲዘመት ቀለበት ተደርጎ ተጣምረናል ተብሎ አዲስ አበባና አስመራ ሲጨፈር ሲደለቅ በአደባባይ ለዘው በድብቆሽ እንዳሆኑ አይደለም። የትግራይን ጦርነት የትግራይን ፍጅት ነው የወለደው። አሁን ምን ለመውለድ ነው ሻቢያ እንደገና አለቃ ሆኖ እንትን የሚል ነገር ማንሳት መቻል አለባቸው ልፈልግ። አሁን በይፋ ወጥቷል፣ ለኢኮኖሚስት ዘግቦታል። በተጨባጭ የሆነ ነገር ነው። ሱዳን ላይ ተገናኝቷል የሚል ነገር ነው። ይሄ ለአዲስ አበባ ትልቅ ራስ ምታት ነው፣ ምንም ጥያቄ የለውም። የጦርነቱ አይቀሬነት በነገራችን ላይ እዚህ ላይ ነው የሚመሰረተው። ያልኩ ቅድም ያነሳዋት ነጥብ ዘኢኮኖሚስት ያወጣው ዘገባ የበለጠ ያጠናክረዋል ማለት ነው። በጥና መበላላትና መበታተን ነው ብሎ የሚያምኑ ሰዎች እየበረቱ ከመጡ ቢት አውሮፓ ላይ ያሉ፣ አሜሪካ ላይ ያሉ ይሁኑ፣ ኢትዮጵያ ውስጥም ያሉት፣ ትግራይ ውስጥም ያሉት ይሁኑ፣ የትም በነገራችን ላይ እየጠነከሩ ከመጡ ሻቢያ will be out of the game። ለዛ ነው እኛም እያስጠነቀቅን ያለ ነው። ትናንት ካልሰራ ዛሬ አይሰራም ባጭሩ። ሳህል ላይ እንደዛ ተደርጎ አዲስ አበባ ተገብቶ ከ7 ዓመት በኋላ ጦርነት ተወለደ ቅድም እንዳልነው። ከዛ የኢትዮጵያ ኃይሎችን ማደራጀት አሁን አይደለም የመጣው፣ በአቶ መለስ ጊዜም ነበረ። የኢትዮጵያ ኃይሎችን አደራጅቶ ኢህአዴግ ላይ የመዝመት ማለት ነው። በሀገራችን ላይ የመለስ አድናቂና ተከታይ የሆኑ በዚህ ከሻቢያ ጋር የሚደረገው ምንድነው የሚባለው ይሄ ምልትሎች ይችላል በትግርኛ ኩሽማን ነው የሚባለው። አደነ በአማርኛም እንደሚባል አላውቅም። እየተሳተፉ ያሉት አቶ መለስ በህይወት ጌዲዮን ጢሞቴዎስ እንትን ተከታትየዋል። ችግርም የሆነ አሁን ብልጽግናዎች አካባቢ የፌደራል መንግስት they were in the same boat ካሁን በፊት ፓርቲ ኤክስፕሎይቴቲቭ ብሎ የገለጸው ፕሪዴቶሪ ብሎ የገለጸው በብዙ ቃላቶች እንትን ያለው ብሎ የገለጸው በፊትም በዛ ነው የሚታወቀው። ሻቢያ አሁን ያመጣው ባህሪ አይደለም። ከአገር ከሆነ ጀምሮ ኤርትራ ሻቢያ ሲመራ ኤርትራን የተከተለው ፖሊሲ ነው። አስታውሳለሁ በአንድ ወቅት ኢህአፓዎች ያው ለሁሉም የኢትዮጵያ ኃይሎች ኤርትራ በኢትዮጵያ ቀኝ ግዛት እንደነበረች እና የኤርትራ ህዝብ የመገንጠል መብት መቀበል እንዳለባቸው ነው እንደ ፕሪኮንዲሽን የሚያስቀምጠው ከሻቢያ ጋር ለመስራት። አሁን በነገራችን ላይ ምን ቃል እየገቡ እንደሆነ አናውቅም። እነዚህ እንጣመራለን ምናምን የሚሉ ሰዎች ችግሩ ሻቢያ እንደዛ አይነት እንትን ውስጥ ያስገባቸውና ተክጃለሁ ብሎ ነገ ጠዋት ይወጋቸዋል። ልክ እንደዛ ነው የሆነው በብልጽግናም በፊቶቹ እና ከኢህአፓ ጋር አብሮ ለመስራት ከተስማሙ በኋላ አንድ ጥያቄ ነበር። አይ ቲንክ በነብሳቸውን ይማርና ፕሮፌሰር ገብሩ መርሻ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ አስተማሪ
ጠይቀዋቸው ነበረ እና እንዴት ነው ኢኮኖሚው እንዴት ታረጉታላችሁ ነበር ያሏቸው። የኤርትራ ሀገርነት ፊዚብል ነው ወይ ቪያብል ነው ወይ እና ኢኮኖሚ ምንድነው የምታረጉት ሲባሉ ኢትዮጵያ አለች አይደል ብለው ነው የመለሱት። ኢትዮጵያማ ሀገር ሆናችሁ አንድ ላይ በነበረን ጊዜ አሁን ግን ሀገር ሆናችሁ እንዴት ነው? አይ እኛ ሀገር ስንሆን እኮ አዲስ አበባ ላይ የምናስቀምጠው መንግስት የኛ እንትን ነው፣ እኛ የፈለግነው መንግስት ነው እዛ የሚቀመጠው። ሶ በአዲስ አበባ እንዲኖር የሚፈልጉት መንግስት እነሱ የሚያዙት ነው። የኤርትራ ኢኮኖሚ ደግሞ የሚመሰረተው በኢትዮጵያ ኢኮኖሚ ነው ማለት ነው። ለዛ ነው መንግስታቶች ለመቀየር የሚገደዱት ኢትዮጵያውያንም በየጊዜ እያጣመሩ ምን እያሉ የሚያፋጇቸው ማለት ነው። አሁን በአብረው የተጣመሩ ያሉት ምን እያሉ ያሉት የሚቃወሙት እንዳሉ በዛ ልክ እንዳሉ እነዚህም ኢሳያስ ጋር ሻዕቢያ ስር ሄደው የሚሸጎጡ ሰዎች ለእንደዚህ አይነት ተግባር ራሳቸውን አጭተዋል ማለት ነው። የሻዕቢያ ፖሊሲ ቋሚ ነው። ያኔ እንደዛ ብሎ ነበር ለፕሮፌሰር ገብሩ መርሻ ይመለሱላቸው እና እናንተ የምታስቀምጡት ኃይል ደግሞ አዲስ አበባ የፈለገ እናንተ በምትፈልጉት ርቀት ሄዳችሁ ብታሳምኑትም የሆነ ወቅት ላይ የኢኮኖሚክ ናሽናሊዝም እንትን ቢያረግስ ላይክ አይ የሀገሬን ሀብትና እንትንማ አሳልፌ አልሰጥም የሚል ኃይል ሆኖ ከመጣስ ያው የታወቀ ይሆናል ያኔ ማለት ነው። ውጊያ ተካድን ይላሉ፣ ወደ ጦርነት ይገባል ማለት ነው። የዛ አይነት ችግር አለ። ከዛ በዛ ላይ ሻዕቢያ ደግሞ ኤኒ ታይም አሰላለፉን ይቀይራል። በቀጠናው በዓለም አቀፍ እንትን ማለት ነው። ከህወሓት ጋር ያጣላቸው የነበር አንዱ ነገር ከበረሃ ጀምሮም ያ ነበር። አስታውሳለሁ ህወሓቶች ሶቪየት ዩኒየን ጠላት ናት ደርግን እያስታጠቀች ባሉበት ጊዜ ደርግ ማስታጠቋ ነው ስህተት እንጂ በአይዲዮሎጂ ደረጃ ሶቪየት አጋራችን ናት ብሎ ሻዕቢያ አቋም ያዘ። አንድ ይሄ ነበር በመራዊ። በኋላ ላይ ደግሞ አሁን የቅርብ ጊዜውን እንኳን ብናነሳ በየመን ጦርነት የሁቲዎች ደጋፊ ነበሩ አቶ ኢሳያስ በሆነ ወቅት በአሊ አብደላ ሳለህ ላይ ሁቲዎች እንዲዘምቱ አቶ ኢሳያስ ድጋፍ ሰጥቷል። ከማን ጋር ሆኖ? ከኢራን ጋር ሆኖ። ያው ኢራን በየአካባቢው የራሷ ፕሮክሲ ለመፍጠር የሺዓ መንግስታቶች ወይም ኃይሎች ታቋቁማለች እና ሁቲ አንዱ ነው ከነዚህ ውስጥ እና አቶ ኢሳያስ ያኔ ከኢራን እንትናቸውን ምስራቸውን ተቀብለው ሁቲዎችን ሰንዓ ድረስ አገዟቸው። ከዛ በኋላ ምንድነው የሆነው? በአሜሪካ ስር እነ ሳውዲና እነ ኤምራት የሚመሩት ግንባር ተፈጠረና ሁቲዎች ላይ ሲዘምቱ አቶ ኢሳያስ ሄደው በግብፅ አሸማጋይነት እነዚህ ስር ውስጥ ገብተው ሄደው ተወሸቁና ሁቲን ወጉት እንደገና ተመልሰው እና ልልበልጌ ነው። ኤኒ ታይም ደግሞ እንትናቸውን ይቀይራሉ ለማለት ፈልጌ ነው። ተካድኩ የሚሉት እነሱ እሳቸው ሳይክዱ ወይም ታማኝ ሆነው ቀርተው አይደለም ልልፈልጌ ነው። አንዳንዶቹ ስነ ልቦና አለ። ይሄ የተካበው ስነ ልቦና እንዳለው ሆኖ ማለት ነው። እኛ የተለየንን፣ እኛ የተገዛንን፣ እኛ ስልጡንን፣ እኛ የተማርነንን እናስተምራለን፣ እናሰለጥናለን፣ እንመራለን፣ በፈለግን ጊዜ መንግስት እናስቀምጣለን፣ እንፈነቅላለን የሚለው የበላይነት ስሜት እንዳለው ሆኖ ሰልፍ ኢንታይትልመንቱ በተጨማሪ ደግሞ በኢኮኖሚው ረገድ ደግሞ እምነት የላቸው። ይሄ በብልጽግና ጊዜም በተመረጡ ቁልፍ የኢኮኖሚ ሴክተሮች እንገባለን የሚል ውል አስፈርሟቸዋል። ለዛ ነው አሁን ጌዲዮን ይሄ ሲሉ መጀመሪያ ያ ካሁን በፊቱ ያደረጉት ነገር ይዝጉት ምለው በይፋ ኤግዛክትሊ ዋይ ናው ያልኩት ለዛ ነው። እንደውም አንዱ ጥያቄ በዛው እንድትሄድበት ይሄን ከታወቀ የኤርትራ የኤርትራ የሚለውን እስቲ ዝቅ እናድርግና የኢሳያስ ዶክትሪን ስላለው የኢሳያስ ሞደስ ኦፕራንዳይ ወይም ደግሞ የፖለቲካ አሰራርና ባህሪውም የፖለቲካል አይደንቲቲ ቅድም ያልከው ከታወቀ አንተም ስትል የነበረ